በጣም አፍረንባቸዋል። እግዚአብሔርን የመጨረሻው ማለት ነውና አንድ ፎሎ አንድ ምናምን ቻሌንጅ ብሎክ ቻሌንጅ ምናምን መጀመር አለበት። እኛ አማራዎችን አትወክለንም፣ እኛ ኦሮሞዎችን አትወክለንም። የት ነበር ቴዎድሮስ ካሳው? የት ነበር 8 ዓመት? እንደ ሻሹ አንተ እኔ ሻሹ እኮ ወንድሜ ነው። እሺ ማርያምን እምሰራበት ቦታ ብዙም ለስልክ ፍሪደም የለውም እና የቴዲ ሙዚቃ ለመስማት አሞኛል ብዬ ቀረሁ። ኡፍ እንኳንም ቀረሁ። ሰላማት ጋይስ እንደምን አላችሁ? በያላችሁበት ሰላምታችሁ ብዝት ይበልኝ። ዛሬም እንደተለመደው አዳዲስ ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ከኔ ጋር አብረን ሪላክስ እናደርጋለን። ወሬ ሳናበዛ ወደ ቪዲዮ። የምር ሄለን ጎበዝ ናት። ማንም አያደርገው ያማቸው እንዴ ባይዘው ለብቻው እኮ አድርጉ ሁለት ሆኖ ነው የገጠሟት። አንዱ ባቱ ነው በሌቦራ ከተናገረ አይደለኩለት ዳምነት እሷ ለሁለት ወቀር የገጠሟት ለሁለት ወዝ አዶናይ ነው ጃኒ ነው። ስለዚህ ለሁለት ነው ሄለን የገጠሟት። ለምን ተዋሻላችሁ? ነባዬ ስማ በጣም ጎበዝ ናት። ያሱን እኮ ነው የምላችሁ ጎበዝ ናት። እንዴት ተሸነፈች ምናምን ራሱ ልትሏት አይገባም። አታቀሳሱ። ለሶስት ነው ማን አለ ሌላ? ሌላ ደግሞ ሶስተኛው ማን አለ? እኔ ዛን ቀን ስቲም ነበርኩኝ አላየሁም ጌማቸውን ማለት ኦኬ። ሰርጀሪ ነበረች። ኦኬ ሰርጀሪ ማገስት ላይ ነው ስታበረከት ነበረው። ቆይ ገስት ላይ ኖራ ማለት ነው። ባይዘው ሰው ወደ ፎቅ ነው ከገባ ሌላ ሰው ከውጭ መጥቶ እንደዚህ ማለት አይቻልም። ለምን አስፈለገ? አሁንሳ ወዳ ፈቅዳ በራሷን የገባችው አይደለ? አሸንፋለሁ ብላን የገባችው ውድድር ነው። ኦሬዲ ጌም ነው። ስለዚህ እሷ ራሷ እንደዛ ያላለችው ጌም አንቺ እንደዛ ማለት ፌር አይደለም። የምርጫ ቅስቀሳ ላይ ነበሩ ጎናት ይተውት። አሁን ዴዲ ብለን ስናዋግብና እንዴ ቆይሽ ብለው ቀጥታ 5 ደቂቃ አልፈጀባቸው። አቶቢስ ማሞ ጋጃ የዳፍሮ የት ነው ጤጉ የት ነው መሀሉ የማጣ መሀሉ ያኛ ዳርኛኛ ከባለክ ትሄዳለህ ጎንደርኛ ሳውዱ ላይ ይመስላል እንዴ? ደግሞ ይኸው አሁን ቴዲ አማርኛ ነው የዘፈነው። ቅኔ ነው ጥበብ ነው። አማርኛው ሲሰነጠቅ አማርኛው ሲፈለጥ ምናምን አለን እንጂ ኦሮሞም ቅኔ አለው። የኦሮሞን ቅኔ ለመልመድ ደግሞ ኦሮምኛ መልመድ አለብህ። ኦሮምኛውን ከሰማው ቀይራ ማለት እጂ ቆርጠሄ ጡቴ ቆርጠሄ ማዝናሌ ዳራ አዲስ በወጣ በኢትዮሪካ አልበም ማለት ነው ብዙዎች ሀሳባቸው እያጋሩ ነው። በተለይ ታዋቂ የሆኑ ግለሰቦች ሀሳባቸውን እየሰጡ ነው። እስኪ ያሉ ኮሜንቶችን ያነብልናል። የእናንተ ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። የታዋቂ ሰዎችንና አንዳንድ ደስ የሚሉ ኮሜንቶችን አነብላችኋለሁ። በቃላቶች ቅድስና ቃላቶች የሰነፉብኝ ከነፍስ የወጣ የከበረ ጣዕመ ዜማ ድንቅ ኃያል ዘመኑን የዋጁ ንጹህ ቃላት አንድ ሀገር፣ አንድ እናት፣ አንድ ኢትዮጵያ። ጋዜጠኛ መቅደስ ደበሳይ። 8ቱን ሙዚቃውን በሙሉ እኩል ኦንላይን ሆኖ የተከታተለ አንደኛው እኔ ነኝ። ቴዲ እወድሃለሁ፣ ምርጥ ስራ ነው፣ በርታለን ጀግናችን። ዩቲናስ ዘመንን ሁሉ ስለ አንድነት ኢትዮጵያ አፍሪካ እንዴት ደስ ይላል። እናመሰግናለን ቴዶ። ናቲማት ማርያምን እምሰራበት ቦታ ብዙም ለስልክ ፍሪደም የለውም እና የቴዲ ሙዚቃ ለመስማት አሞኛል ብዬ ቀረሁ። ኡፍ እንኳንም ቀረሁ ይላል ደግሞ ሌላኛው። ይህ መልክ ለልጄ ይሁን። ልጄ ብሩክ ስማኝ፣
ይህ ዘፈን ሲለቀቅ የ1 ዓመት ልደትን ሃፒ በርዝዴይ የሚለውን ሙዚቃ ተከፍቶ እያከበርንልህ ነበር። ነገር ግን በዛኑ ቀን ማለትም በ8ኛው ወር 2018 ዓ.ም ከቀኑ 8 ሰዓት ላይ የሙዚቃው ንጉስ እየተባለ የሚጠራው ሙዚቀኛ ክቡር ዶክተር ቴዎድሮስ ካሳሁን ቴዲ አፍሮ አዲስ የሙዚቃ አልበም ለቀቀ። ታዲያማ እኔ አባትህ ሃፒ በርዝዴይ የሚለውን ሙዚቃ በቴዲ አዲሱ ዘፈን እንዲቀየር አድርጌ እስከ ሌሊቱ 8 ሰዓት ድረስ ልደትህ ሲከበር ያደረ መሆኑን ለታሪክ ይቀመጥ ይላል። ማርያምን ዛሬ ከእስር ቤት ነው የወጣሁት። ይሄን የመሰለ አልበም በማዳመጤ እድለኛ ነኝ ይላል። እናንተም ያው መልካም ምኞታችሁ የተሰማችሁትን ነገር ኮሜንት ላይ አስቀምጡልኝ። 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው ኦርቶዶክስ ከሆነ ከዛ ከነብዩ ይልቅ እዚህ ጋር ደግሞ ያው አንድ አባት ቴዲ አፍሮ በእርግጥ ኦርቶዶክስ ከሆነ አንዳንዶቹ ዘማሪያን ይበልጣል፣ በጣም ለእግዚአብሔር ቅርብ የሆነ ሰው ነው ያልነው። እስኪ የሚሉትን ሐሳብ ሙሉ በሙሉ እንስማውና መጨረሻ ላይ ሐሳባችንን እናስቀምጣለን። በጌታ ፊት ሆኜ ነው የምነግራችሁ። ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰው ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላል። ነና እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ ጀግና ኃጢአትን ተሸክመን ዘፈን እንዴት ትሰማላችሁ? ዘፈን እንዳልኳችሁ እኔ መስማት አለብን ብዬ አላምንም። እኔ ፐርሰናሊም ደግሞ እኔ በተለይ እኔም እዚህ ጋር ያለ ነው ብዙዎቻችን እንትን አንልም፣ አንሰማም። በቃ አለቀ። ዘፈንን በፍጹም እኔ አልሰማም። ጌታ ኢየሱስ በሚያውቀው ማለት ነው። በጌታ ፊት ሆኜ የምነግራችሁ ለምሳሌ አሁን ወንድማችን ቴዲ አፍሮ ያወጣውን ሙዚቃ እንግዲህ አሁን ቲክቶክ ላይ ስትገቡ ዝም ብሎ ሊመጣባችሁ ይችላል። ዘፈኑን ግን ሄጄ ጌታ ኢየሱስ በሚያውቀው ጭራሽ ቼክም አላደረኩትም አንዴም እንኳን ማለት ነው። ለ30 ሰከንድ ገብቼ አልሰማም። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል ምንም ይሁን ማለት በየትኛውም ሳይሆን ሳይሆን በየትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው የምላቸው። ዜማ መቶ ቢገል በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። ልሳሳት ይችላሉ። ከተሳሳትኩ ግን እታረማለሁ። የሃይማኖት ጉዳይ ስላልሆነ ምናምን አስተምህሩ ምናምን ስላልሆነ ችግር የለውም። የእናንተም ታረሙ ትችላላችሁ። ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ሃይማኖት ታረማሉ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳብን በዜማ ስለገለጠ አንተ ኃጢአት ሰርታል በዜማ ገልጣል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም የሚያገኘው? የእናንተን ልብ የመግዛት ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። እና ይህ ዓለም በልባችን ላይ በነገሰ ቁጥር ከዚህ ጋር ጠል ነው ብዬ ነገርኳችሁ። ለዛ ነው እና ስለዛ ወደ እንደዚህ ነገር ላለማድረግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም፣ በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁን ነው ተቃውሞ አይቷል። ዘፈን አሁን እየሰማን አይደል? ተቃውሞ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው። ይህንን በደንብ አድርጋችሁ ስም ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሄድ። አሁን ላይ ዘፈን የማታዳመጡ ልጆች ግን በርቱ። በፍጹም ወደ ዘፈን እንዳትመለሱ፣ እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳመጡ ሰዎች አትመለሱ፣ በፍጹም ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ። ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ። መዝሙር መቆም አለበት። ግን ደግሞ ተብሎ የሚመጣው ነገር ሁልጊዜም ቢሆን መቆም አለበት። ብሔርሽ ምንድን ነው? መስኪን ወንድ እንደሻሽው። እኔ ግን ብሔሬ ምን ይመስላል? ምን ይመስላል? ምን ይመስላል? ምን ይመስላል? ብሔሬ ምን ይመስላል? ብሔርሽ እንትን ነሽ አንተ ሰሌክሽን ነስ በትክክለኛ የምትሰሪ ሰሌክሽን ስራ ነው የምትሰሪ። ሁሉን ነው የምትገቢ። እንደ መረቅ ዶሮ ነሽ። ግን የአንቲ ብሔርሽ ቀንዲ ምስኪን ወንድ አይነት ብሔር የምትወደኔ እንደ ሻሹ አንተ እኔ ሻሹ እኮ ወንድሜ ነው። እሺ እንደ እህቴ ነው ሁላ አውቃለሁ። ወንድምሽ እንዳለው ወንድምሽ በደንብ ሀዝለይ፣ ጥሩ ሀዝለይ፣ ተከባከቢት፣ በእናትሽ ተከባከቢ። ታንኪ ቨርማች
ግን ትንሽ ምስልህን ባንግላዴሽ ይመስላል። ባንግላዴሽ ዘር አለክ። በጣም ግን ብዙ ሰው የሚለኝ ስልጤ ነው። ስልጤ ትመስያለሽ ነው የሚለኝ። ኖ ባንጋላ። የት ነበር ቴዎድሮስ ካሳው? የት ነበር? የአማራ ህዝብ በድሮን ሲያልቅ፣ የትግራይ ህዝብ ጦርነት ተከፍቶበት ሲያልቅ፣ ራስ በራሱ ሲያማቱት ቴዎድሮስ ካሳውን የት አለ? ዘመዶቹ ደብረ ብርሃን ላይ ሲፈሱ፣ ዘመዶቹ ጎንደር ላይ ሲፈሱ፣ ዘመዶቹ ራሱ ኦሮሞዎች ወለጋ ላይ ያን ያህል ሲገደሉ ከአማራው ጋር ይሄ ሰውዬ የት ነበር ነው? ሙቀት እየለካ በጊዜው እየመጣ ገንዘቡን ነው የሚሰራው። ቫይራል እንዲሆን ተከለከልኩ ምናምን አለ። በቃ የራሱን ዩቲዩብ ከፈተ። አሁን እየተመደገ እሱ ገንዘብ ነው የሚቆጥረው። የቴዲ ዘፈን በታየ ቁጥር ዩቲዩብ ይቆጥራል፣ ጉግል ይከፍለዋል። የቴዲን ዘፈን እየከፈትክ ባየ ቁጥር ለአምንሰት ሙጨ ለትግሬዋ ሌላ ወያኔ እያደራጀች አይ ማህይም አማራ ዳስታል የምትለው ዘፈን እንኳን የብልጽግናን ቤተ መንግስት ያፈርሰው ይቅርና አብይ አህመድ የተከላቸውን ዛፍ ማወዛወዝ አይችልም። አብይ አማራ እስከሚጠናከር ስልጣን ይዞ ይቀጥላል። እየገደለ እየጨፈጨፈ ቂጥህን እየቆረጠ በሚጥሚጣ እያበላ ይቀጥላል። ሀቁ ነው። ምን ያረጋል ወሬ ቃላትን መደርደር፣ ሞትም አልፈራንም ወድቀናል ለሀገር፣ ሀገር እየላሰን አበቃን ለበርገር። ቴዲ ስለ ፋኖ አልዘፈነም እኮ ስለ ሀገሩ ነው። ውይ እኛ ኢትዮጵያዊንና ኢትዮጵያዊነታችንን እኮ እንወዳለን። ስለ አማራ ፋኖ ቴዲ የሚቃወሙ ኢትዮጵያዊ አይደሉም? ኢትዮጵያዊ ናቸው። እንደ አንተ ሀሳብ ምንድን ናቸው? አይ እኔ ኢትዮጵያዊ ናቸው ብዬ አላስብም። አሁን ሙባረክ ለምሳሌ ሙባረክ ምንድን ነው? ኢትዮጵያዊ አይደለም? አይ ምናልባት የሌላ በአንተ አስተሳሰብ የኢትዮጵያዊነት መግለጫ ምንድን ነው? ኦኬ ኢትዮጵያዊ ልትሆን ትችላለህ። የኢትዮጵያ ቋንቋውን ልትናገር የሆነ ቀለምህ ሊመስል ይችላል፣ ግን የሌላ ቅልቅል ሊኖረው ይችላል። ማንም ሰው ኢትዮጵያዊ የሆነ በዚህ ሰዓት ላይ ቴዲ አፍሮን የሚቀበል ያ በአንተ አስተሳሰብ የኢትዮጵያዊነት መግለጫ ምንድን ነው? የኢትዮጵያዊ መገለጫ የራሴ የሆነን ነገር ማክበር፣ ወግ ባህሉን፣ ሁሉን ነገር መከተል ያለብህን መከተል፣ ኢትዮጵያን ከፍ የሚያደርጉ ለሚመለከተው አድርሱ። ቴዲ አፍሮ እንደ ኢትዮጵያንስት እንወዳሃለን፣ እንደ ጉራጌ ተወላጅ እንወዳሃለን፣ እናከብረሃለን። እንደ አማራ ተወላጅና እንደ ኦሮሞ ኦነራሪ ዶክትሬት እንደተሰጠው ጉቺ ገመቹ ፈይሳ ለሊሳ ግን ቴዲ እኛን አትወክለንም። እኛ አማራዎችን አትወክለንም። እኛ ኦሮሞዎችን አትወክለንም። በአማራ ስምና በአማራ ነገስታቶችና ታሪክ ውስጥ እየተደበቅ አማራና ኦሮሞን ለማጣላት የምትሰራውን ነገር እቃወማለሁ። ቴዲ ይህን ስናገር በጣም በሀዘንና በትልቅ ቁጭት ነው እየተናገርኩ ያለሁት። ኦሮሞ ማህበረሰብ የምንወደው የምናከብረው የኢትዮጵያ መስራች ከሚባሉ የአንበሳ ድርሻውን ይውሰዱ በሚባሉ መውሰድ የሚችሉ ኦሮሞዎችን በዚህ ደረጃ የመናገርና በዚህ ደረጃ የማጣጣል የማብጠልጠል ጥሩ ነው ብዬ አላስብም። ቴዲ ላለፈው 7 እና 8 ዓመት በኢትዮጵያ ምድር ሰዎች ሲፈናቀሉ፣ ሰዎች ሲገደሉ፣ ከሶማሌ 1 ሚሊዮን ኦሮሞ ሲፈናቀል፣ ከወለጋ ከ50 እና ከ60 ሺህ በላይ አማራዎች ሲፈናቀል፣ ጉራጌዎች ማለት ነው ቀቤናና መራቆ በምናምን እየተባለ በሚገዳደሉበት ጊዜ አንድ ያልተነፈስክ፣ እንደገና ደግሞ በተለያየ ጉዳይ በጦርነቱም ጊዜ 1.5 ሚሊዮን ትግራውያን ሲሞቱ ሌሎችም ሲፈናቀሉ ያልተናገርክ ሰው ጊዜ እየጠበቅ ንግድህን ለመነገድ ገንዘብህን ለመስራት ኢኮኖሚህን ከፍ ለማድረግ አንተና እስከ ባለቤት የተባረካችሁ በኢኮኖሚ በኢትዮጵያ ሕዝብ አይንም የከበሬታ ወንበር የተሰጣችሁ ለሰላምና ለሰላም አንደበታችሁን ብትጠቀሙ ብህርህንና እግዚአብሔር የሰጠህን የዘፋኝነትና የአዝማሪነት ችሎታ ኢትዮጵያን አንድ እያረክ በምዘፍንበት ጊዜ እንወድሃለን። በዳስጣል በሚባለው ጉዳይ አንዳንድ ሙዚቃዎች ላይ በኦሮሞ ህዝብ ላይ ያደረስከውና የተናገርከው ነገር እንደ አንድ አርቲስት እና እንደ አንድ አባገዳ ጉቺ ገመቹ ፈይሳ ላሊሳ ኡቱባ ለአንተ ምሰጥ ምክር ይቅርታ ጠይቅ፣ የይቅርታ ሙዚቃ አቅርብ። ኢትዮጵያን ህዝብ ወደ ፍቅር ወደ አንድነት ማምጣት ሲገባ በዚህ ደረጃ በመስራት ትንሽ ቅር ብሎኛል። ቴዲ አፉ የሚል መንግስት አለ፣ ይቅር የሚል መንግስት አለ፣ ይቅር የሚል ህዝብ አለ። ውሃ ስትጠይቅ ወተት የሰጠ ቴዲ አፍሮ ላለፈው 8 ዓመት ኢኮኖሚህ አንተ ከፍ አለ እንጂ ዝቅ አላለም። ያንተ ጂዲፒ ከፍ አለ እንጂ ዝቅ አላለም። የበለጸክበት ብልጽግሃል በሁሉም ደረጃ። ስለዚህ ለምንድን ነው በዚህ ደረጃ የኦሮሞ ማህበረሰብን ማስቆጣት የፈለከው? ቴዲ
ነው። ያው እንደሰማችሁት ነው። እናንተስ በዚህ ሀሳብ ምን አስተያየት አላችሁ? ኮመንት ላይ አስቀምጡልኝ። ትደግፉታላችሁ ወይስ እናንተም ትቃወማላችሁ? ደቁበት አዲስ አበባ ሀገር አይደለም። አዲስ አበባ ሀገር አይደለም። በሙሉ ኢትዮጵያ እያለ እኔ አዲስ አበባ የሚባል የሸርሙጣ ልጆች ነው የማውቃቸው፣ አባት የሌላቸው የኮንዶም ትራፊ። ይሄን እነግርሃለሁ አስረግጬ። አዲስ አበባ በኦሮሞ አይታወቅም። ፊንፊኔ ሸገር እንሂድ ነው የምንለው። ከሆለታ እኔ የሆለታ ልጅ ነኝ። 24 ኪሎ ሜትር ፊንፊኔ ከምትሉት ማለት ነው። አሁን እንደውም ቀርቧል፣ 18 ሊሆን ይችላል። የሆለታ ልጅ ነኝ። የሚጠይቀኝ ሰው ይጠይቀኝ። ገባ? እኔ ማለት ነው አዲስ አበባ የሚባለው የፌስታል ልጆች ናቸው ለእኔ። ፌስታል ማለት ደግሞ በቢጫ ኩርቱ ፌስታል፣ ኦሮሚያ የሚል ፌስታል ከእስር ቤት ይዞ የወጣው ማን ነው? እስክንድር ነው። የእስክንድር ልጆች ናቸው እንደዛ የሚሉት። አዲስ አበባ የሚባል ለእኔ ኤክስ። ኦኬ ሶ ምን እያለ ነው ቴዲ? አየህ እየደወሉሽ ነው። ቴዲ አፍሮ አሁን በዚህ ጉዳይ ጉራጌ ልጁ ነው ባይቷሩኝ ያለው በሰራውት ሀገር እያለ ነው። ዳስ ጣል ማለት ምን ማለት? ዳስና ድንኳን ይለያያል። ድንኳን የሀዘን ነው። ዳስ የሰርግ ነው። ሰው ሲያገባ በአማራ ባህል በኦሮሞ ባህል አለ ይዳስ ይጣል። ገጠሬ ብትሄድ አሁን ኦሮሞችም ያደርጋል። በትልቁ ዳስ ይጥላል። ከአማራው ለምዶ ማለት አሩሲ ብትሄድ ኦሮሞ ዳስ አለ። ለምን? ተጋብቷላ። ከአማራው ባህል ይወራረሳል። እነዚህ ልጆች መች ስማያቅ የለም ሙሴና በነ ሙሴ ሰለሞንና በብሩክ ኒውስ ለምን ስለ ቴዲ ስለ ኢትዮሪካ ለምን አልዘገቡም የሚል ተቃውሞ ትችቶችንም እየመጣ ነው። እስኪ እንስማ። ብሩክ ኒውስ ናቸው እና በጣም አፍረንባቸዋል። እግዚአብሔርን የመጨረሻው ማለት ነው። እና አንፎሎ ምናምን ቻሌንጅ ብሎክ ቻሌንጅ ምናምን መጀመር አለበት። እንደዚህ ልጆች ለምን አትሉ? የቴዲ አፍሮን የሙዚቃ አልበም ኢትዮሪካ ሲለቀቅ አንዳቸውም ምንም ያሉት ነገር የለም። እንደ ሌላ ነገር ላይ እኮ እንደ ቁራ ነው ሲጮህ የሚሉት። እግዚአብሔርን የሆርሙዝ ሰርጥ የአሜሪካ ምናምን የእስራኤል ጦር የእንትን የማይዘግቡን የማታደርቁን ነገር የለም። አሁን ቴዲ አፍሮ ላይ ምን ተገኝቶ ነው እንደዚህ ሆናችሁት? ምድረ በጭባጫ ስታስጠሉ እግዚአብሔር ባለጌዎች ሾካካ ሁላ። እንግዲህ ለዛሬ ያሰባሰብኳቸው ቪዲዮዎች እነዚህ ነበሩ። በቀጣይ በአዲስ ቪዲዮ በአዲስ ወቅታዊ የሆነ ጉዳይ እስክንገናኝ ቸር ቆይልኝ። ባይ ባይ።